ኢትዮጵያ ውስጥ በግልጥ ጂሃድ እንደታወጀ ታውቃላችሁ። ይህ ታሪክ በእስላሞች ዘመን የነበረ አባቱ ሙስሊም እናቱ ክርስቲያን የሆነች እስላም ሆኖ ከተረፈ ቁርባን የተቀበለው ያም ተረፈ ቁርባን ለክርስትናው መሰረት ጥሎለት እንዴት በጂሃድ ጦርነት እንደሞተ ኢትዮጵያ ውስጥም የተነሳው ጂሃድ እንዴት እንደሚፈጸምብንና የቅዱስ በምን አይነት መንገድ እንደተወጣው የሚያሳይ የሐዲስ ጊዮርጊስ ታሪክ ነው። የዚህም ቅዱስ የአባቱ ስም መዛህ ስም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበረ። ከግብጽ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከ3ቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መስዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባኑ ህብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀትን እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችን ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍት ወደሚባል ሀገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል ሀገር ሄዶ የልዳው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑ አታሰቃየው አለችው። መኮንኑ አስሮ በወህኒ ቤት ዘጋባት። እስላሞችም ተሰብስበው የወህኒ ቤቱን ደጅ ሰብረው ታላቅ ግርፋትን ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገልሃለን አሉት። የመዛህ ዝም ልጅ የከበረ ጊዮርጊስን ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑ ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑ የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡ። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት በስጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርን ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሚን።